ሰበር ዜና በጀነራሎቹ መካከል ከፍተኛ ብጥብጥና አለመግባባት ተከሰተ። ባለስልጣኑ በፖሊስ ቁጥጥር ስር መዋላቸው ተነገረ። የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦችን በማስተዋወቅ እንጀምራለን። በጀነራሎቹ መካከል ከፍተኛ ብጥብጥ መከሰቱ ተገልጿል። በከፍተኛ ጀነራሎቹ መካከል አለመግባባት መከሰቱ ሲገለጽ ጀነራሎቹ ከስልጣን ሊሰናበቱ መሆኑ ተነግሯል። በጀነራሎቹ መካከል የተከሰተው መከፋፈልና አለመግባባት ከፍተኛ መነጋገሪያን የፈጠረ ሲሆን ጉዳዩን በቅርበት የሚያውቁት አንድ ከፍተኛ ባለስልጣን ጠቅላይ ሚኒስትር አብይ አህመድ ያቋቋሙት 5 የጥናት ቡድኖች ስለ ሰራዊቱ ያቀረቡት አስደንጋጭ ሪፖርትን ተከትሎ በሰራዊቱ አመራሮች ላይ ያልተጠበቀ የሹምሽር እርምጃ መውሰዳቸውን የተመለከተ አነጋጋሪ መረጃን አጋልጠዋል። ከኃላፊነታቸው የሚባረሩ ጀነራሎች እነማን ናቸው የሚለውን በዝርዝር ታደምጡታላችሁ። በሌላ ሰበር መረጃ ከፍተኛ ባለስልጣኑ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የድሮን ጥቃት እንዲፈጸም ትዕዛዝ ሰጥተዋል የተባሉት ከፍተኛ ባለስልጣኑ ላይ ከባድ የፍርድ ቤት ውሳኔ መተላለፉም ተሰምቷል። ባለስልጣኑ 30 ዓመት ሙሉ እንዲታሰሩ ፍርድ ቤት ውሳኔ ማሳለፉ ከፍተኛ መነጋገሪያ ሆኗል። ባለስልጣኑ ማናቸው የሚለው መዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላ ሰበርና አነጋጋሪ መረጃ ጠቅላይ ሚኒስትር አብይ አህመድ ታላቅ ዓለም አቀፍ ሽልማት ሊያገኙ ነው ተብሏል። ከዓመታት በፊት የሰላም ኖቤል ተሸላሚው ጠቅላይ ሚኒስትር አብይ አህመድ አዲስና ዓለም አቀፍ ሽልማት ሊያገኙ ነው መባሉም መነጋገሪያን ፈጥሯል። በኢትዮጵያ የፖለቲካና የጸጥታ ቀውሶች በተበራከቱበት ወቅት ነው ሽልማት እንደሚበረከትላቸው የተነገረው። በዝርዝር እንመለከተዋለን። በሌላኛው መረጃችን አከራይና ተከራይን በተመለከተ አንድ ሰበር መረጃ ተሰምቷል። ለተከራዮች በሙሉ ታላቅ የምስራች ተሰምቷል። ለአከራዮች ደግሞ ከባድ ማስጠንቀቂያ ወጥቷል። የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ጥብቅ የሆነ መግለጫን ሰጥቷል። በዝርዝር እንመለከተዋለን። ከውጪ በተሰማ ሰበር መረጃ ደግሞ የአሜሪካና የኢራን ፍጥጫ ዛሬም ተባብሶ ቀጥሏል። ዓለምን እያናወጠ ባለው የኢራንና የአሜሪካ ጦርነት ላይ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ በጣም ጠንካራ ጥቃት ይሰነዝራሉ ብለው ከዛቱ ከጥቂት ሰዓታት በኋላ ድንገት ሐሳባቸውን ቀይረው ታላቅ ስምምነት ላይ መደረሱን ይፋ ቢያደርጉም ቴሄራን ለአሜሪካ እጅ አልሰጥም ብላለች። የኢራን መንግስት ጦሩ ለጦርነት እንዲዘጋጅ ብሏል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ታላቅ ዓለም አቀፍ ሽልማት ሊያገኙ ነው ተብሏል። ከዓመታት በፊት የሰላም ኖቤል ተሸላሚው ጠቅላይ ሚኒስትር አብይ አህመድ አዲስና ዓለም አቀፍ ሽልማት ሊያገኙ ነው መባሉ ከፍተኛ መነጋገሪያን ፈጥሯል። በኢትዮጵያ የፖለቲካና የጸጥታ ቀውሶች በተበራከቱበት ወቅት ነው ሽልማት እንደሚበረከትላቸው የተነገረው። በሞሮኮ ማራኬሽ ከተማ በሚካሄደው የ100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ ላይ ጠቅላይ ሚኒስትሩ በአመራር ብቃትና በሰላም ግንባታ የክብር ዕውቅና እንደሚሰጣቸው ተሰምቷል። ከጠቅላይ ሚኒስትር አብይ አህመድ ጋር የዛምቢያዋ ፕሬዝዳንት ሃይካይንዴ እንዲሁም የቀድሞ የአፍሪካ ህብረት ኮሚሽነር ሊቀመንበር ዶክተር ኒኮሶና ዙማ ዘንድሮ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ ላይ በሞሮኮ ማራኬሽ ላይ ክብርና ዕውቅና ከሚሰጣቸው ታዋቂ የአፍሪካ መሪዎችና ግለሰቦች መካከል ይገኙበታል ተብሏል። ጉባኤው በሀገሪቱና ከሀገሪቱ ውጭ ባሉ ሀገራት መሪዎች፣ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ከፍተኛ ፍላጎት እያደገ የመጣ ተሳትፎን ተከትሎ በማራኬሽ ሞሮኮ ከሰኔ 19 እስከ ሰኔ 21 ቀን 2018 እንደሚካሄድ የዝግጅቱ አዘጋጆች አስታውቀዋል። ይፋ በተደረገው ዘገባ መሰረት በዳቪን የሰላምና የጥብቅና ፋውንዴሽንና በ100 ታዋቂ የሰላም ቁንጮ የአፍሪካ አጋሮች ጋር በመተባበር የሚዘጋጀው ይህ ዓመታዊ ጉባኤ ልዕቀትን በማክበር ፈጠራን ለማራመድና ኢኮኖሚያዊ እድገትን ለማስፈን ድንበር ዘለል አጋርነቶችን ለማጠናከርና ዘላቂ ልማትን ለማስፋፋት የሚሰራ የአፍሪካ ግንባር ቀደም መድረኮች መካከል አንዱ ነው።
ወደ ቀጣዩ መረጃችን ስንሻገር አከራይና ተከራይን በተመለከተ ሰበር መረጃ ተሰምቷል። ለተከራዮች በሙሉ ታላቅ የምስራች ዜና ተሰምቷል። ለአከራዮች ደግሞ ከባድ ማስጠንቀቂያ ወጥቷል። ካሁን በኋላ አከራዮች በራሳቸው ፍላጎት ብቻ የቤት ክራይ ዋጋ መጨመር አይችሉም ተብሏል። የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ጥብቅ የሆነ መግለጫን አውጥቷል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የአከራይና ተከራይ ግንኙነትን በቴክኖሎጂ ለማዘመንና በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ ሂደት እስካሁን ወደ 500 ሺህ የሚጠጉ ቤቶች ወደ ሲስተሙ መግባታቸውን ይፋ አድርጓል። የቢሮ ኃላፊዋ ወይዘሮ መቅደስ ወልደ ጊዮርጊስ እንደገለጹት ይህ አዲስ አሰራር በቤት ክራይ ዋጋ ላይ ያለ አግባብና ያለ ምንም ምክንያታዊ መነሻ ይደረግ የነበረውን ያልተገባ ጭማሪን ሙሉ በሙሉ ያስቀራል ብለዋል። ወደ ዲጂታል ቋቱ የገቡት እነዚህ የክራይ ቤቶች በየትኛው ክፍለ ከተማ፣ ወረዳ አልፎ ተርፎም በየትኛው ብሎክ ላይ እንደሚገኝና ሙሉ መረጃው በግልጽ የሚታወቅበት ደረጃ ላይ መደረሱንም አስረድተዋል። ይህም አከራዮች ቤታቸውን ስለማከራየታቸው መረጃ የመደበቅ እቅድ እንዳይኖራቸው የሚያደርግ መሆኑንም ኃላፊዋ አብራርተዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ክራይ ዋጋ መጨመር አይችሉም ተብሏል። መንግስት በየዓመቱ አንድ ጊዜ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናትን ካካሄደ በኋላ የገበያ እድገት መኖሩ ሲረጋገጥ በየዓመቱ ሰኔ 30 ላይ በሚወጣው ይፋዊ መግለጫ መሰረት የዋጋ ጭማሪው በመቶኛ ይወሰናል ተብሏል። ኃላፊው አላብነትም ሲያስረዱም የአንድ ቤት ክራይ 1000 ብር ቢሆን አከራዩ በራሱ ፍቃድ ዋጋውን ማሳደግ አይችልም። በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10 በመቶ ወይንም 100 ብር ብቻ ከሆነ ዋጋውን ወደ 1000 ብር ማሳደግ የሚችለው በዚያው ህጋዊ አሰራር መሰረት ብቻ ነው በማለትም ሁኔታውን አስረድተዋል። ከዚህ ውጪ የተጋነነ ዋጋ የሚጨመርበት ምንም አይነት አሰራር እንደማይኖር ማስገንዝበዋል። የአከራይና ተከራይ ውል ምዝገባ ከተጀመረ በአሁኑ ወቅት የ2 ዓመት ገደማ መሙላቱን የጠቀሱት ኃላፊዋ ቀደም ሲል ምዝገባው የሚከናወነው ሁለቱም ወገኖች በአካል በመቅረብ እንደነበር አስታውሰዋል። አሁን ላይ ግን ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት የገቡ በመሆናቸው እንግልትን ለማስቀረት የውል ማደስ ስራውን በኢንተርኔት ኦንላይን ለማከናወን የሚያስችል ሰፊ ዝግጅት እየተደረገ እንደሚገኝም አመላክተዋል። በዚህ መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው የውል ስምምነት መቀጠል ከፈለጉ ውላቸውን በኦንላይን በቀላሉ ማደስ ይችላሉ ተብሏል። ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ ያሳሰቡት ወይዘሮ መቅደስ ወልደ ጊዮርጊስ አከራዮች ዋጋ ጨምሩ ስላሏቸው ብቻ ያለምንም ህጋዊ መነሻ ክፍያ መጨመር የለባቸውም በማለትም አሳስበዋል። ወደ ሌላኛው ሰበር መረጃችን ስናመራ የአሜሪካና ኢራን ፍጥጫ ዛሬም ተባብሶ ቀጥሏል። ዓለምን እያናወጠ ባለው የኢራንና የአሜሪካ ጦርነት በዚህ ሰዓት እጅግ አስገራሚ መረጃዎች እየወጡ ነው። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በጣም ጠንካራ ጥቃት ይሰነዝራሉ ብለው ከዛቱ ከጥቂት ሰዓታት በኋላ ድንገት ሐሳባቸውን ቀይረው ታላቅ ስምምነት ላይ መደረሱን ይፋ ቢያደርጉም ቴሄራን ለአሜሪካ እጅ አልሰጥም ብላለች። የኢራን መንግስት እስካሁን የተስማማንበት ምንም ነገር የለም በማለት ጦሩ ለማንኛውም ጥቃት ዝግጁ መሆኑን ገልጿል። ትራምፕ የኢራንን ጦርነት ለማቆም ስምምነት ላይ መድረሱን ሲገልጹ ቴሄራን በበኩሏ የተጠናቀቀ ነገር የለም ነው ያለችው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ከኢራን ጋር ያለውን ጦርነት ለማቆም የሚያስችል ስምምነት መቃረቡን ተናግረው ነበር። ሆኖም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ለሀገሪቱ የመንግስት ቴሌቪዥን እንደተናገሩት ስለ ስምምነቱ የሚወሩት ዘገባዎች በግምት ላይ የተመሰረቱ ናቸው፣ እንዲሁም እስካሁን የተጠናቀቀ ምንም ነገር የለም ብለዋል። ቢቢሲ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ይህንን ያሉት ለሶስተኛ ተከታታይ ምሽት ሊያካሂዱት የነበረውን ጥቃት በሰረዙት በጥቂት ሰዓታት ውስጥ ነበር። ትራምፕ ቀደም ሲል አሜሪካ በኢራን ላይ በጣም ጠንካራ ጥቃት እንደምትሰነዝር አስታውቀው የነበረ ቢሆንም ከሰዓታት በኋላ ግን ተደራዳሪዎቻቸው ከኢራን ጋር ታላቅ ስምምነት ላይ መድረሳቸውን ገልጸዋል። ለጋዜጠኞች እንደተናገሩት ስምምነቱ በሚቀጥሉት ጥቂት ቀናት ውስጥ በሚጠናቀቁ የሰነዶች ማረጋገጫ ላይ የተመሰረተ ነው ያሉ ሲሆን ምናልባትም በአውሮፓ ውስጥ የስምምነት ፊርማ ስነ ስርዓት ሊኖር እንደሚችል ተጠቁሟል።
ሆኖም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ለሀገሪቱ የመንግስት ቴሌቪዥን እንደተናገሩት ስለ ስምምነቱ የሚወሩትን ዘገባዎች በግምት ላይ የተመሰረቱ በመሆናቸው እስካሁን የጨረስነው ነገር የለም ብለዋል። ትራምፕ ከዚህ ቀደም ምንም አይነት ስምምነት ሳይደረስ ከኢራን ጋር ስምምነት ላይ ለመድረስ መቃረባቸውን በተደጋጋሚ ተናግረው እንደነበር የቢቢሲ ዘገባ አስታውሷል። በሌላኛው ሰበር መረጃችን ደግሞ በጀነራሎች መካከል ከፍተኛ ብጥብጥና አለመግባባት መከሰቱ ተገልጿል። በከፍተኛ ጀነራሎች መካከል አለመግባባቱ መከሰቱ ሲገለጽ ጀነራሎቹ ከስልጣን ሊሰናበቱ እንደሚችሉ ተገልጿል። በጀነራሎቹ መካከል የተከሰተው መከፋፈልና አለመግባባት ከፍተኛ መነጋገሪያን የፈጠረ ሲሆን ጉዳዩን በቅርበት የሚያውቁት አንድ ከፍተኛ ባለስልጣን ጠቅላይ ሚኒስትር አብይ አህመድ ያቋቋሟቸው 5 የጥናት ቡድኖች ስለ ሰራዊቱ ያቀረቡትን አስደንጋጭ ሪፖርትን ተከትሎ በሰራዊቱ አመራሮች መካከል ያልተጠበቀ የሹምሽር እርምጃ መውሰዳቸውን የተመለከተ አነጋጋሪ መረጃን አጋልጠዋል። ሰሞኑን በኢትዮጵያ መከላከያ ሰራዊት ውስጥ በተለይም በአመራሮቹ መካከል ችግር እየተስተዋለ መሆኑ የተነገረ ሲሆን ጠቅላይ ሚኒስትር አብይ አህመድ ችግር እየተስተዋለ መሆኑን በመጥቀስ ዋጋ እያጣችሁ ነው በማለት መናገራቸው ደግሞ ያልተጠበቀ ሆኗል። ጉዳዩን በቅርበት የሚያውቁት የቀድሞ የኦህዴድ አመራር የነበሩት ዶክተር ሚልኬሳ ሁኔታውን ሲያብራሩ ጠቅላይ ሚኒስትሩ ከዚህ በፊት መከላከያን በሚመለከት 5 የጥናት ቡድኖችን አቋቁመው እንደነበረና ቡድኖቹ በተለያዩ የመከላከያ እዞች ተገኝተው ባደረጉት ጥናት ላይ የተመሰረተ ሰፊ ሪፖርትን አቅርበዋል። በሪፖርቱ መሰረት ሰራዊቱ በተራዘሙ ጦርነቶች ምክንያት መሰላቸት ውስጥ መግባት፣ የከዳ ሰራዊት ቁጥር መጨመር፣ ወደ ቤታቸው የሚመለሱ ቁጥራቸውም ቀላል የሚባል እንዳልሆነና በአንዳንድ የሰራዊቱ ካምፖች ውስጥም በብሔር በመከፋፈል አለመግባባቶች ይስተዋላል ተብሏል። ጠቅላይ ሚኒስትሩ ይህንን ሪፖርት ከተመለከቱ በኋላ የሰራዊቱ አመራሮችን በተለይም ቁልፍ የሚባሉ አመራሮች ላይ ችግሮች አሉ በማለት የእርምት እርምጃ ይወሰዳሉ ማለታቸው ተመላክቷል። ጠቅላይ ሚኒስትሩ ከሪፖርቱ በኋላ በአመራሮች ላይ የስልጣን ሽግሽግና ሹምሽሮችን ለማድረግ እየተንቀሳቀሱ ሲሆን በዚህም ተተኪ ይሆናሉ በተባሉ መካከለኛና ከፍተኛ አመራሮችን በኩርሶና ብር ሸለቆ ተሰብስበው ስልጠና እንዲወስዱ እየተደረገ መሆኑ ተነግሯል። ጠቅላይ ሚኒስትሩ ይህንን እርምጃ በመውሰዳቸው ከፍተኛ አመራሮች እንዳይረበሹ ስልጠና ላይ የሚገኙ አመራሮች በአመራር ላይ ክፍተት ስላላቸው ተጨማሪ ስልጠና አስፈልጓቸው ነው በማለት ማሳመናቸውን ዶክተር ሚልኬሳ አስረድተዋል። ሆኖም ይህንን የጠቅላይ ሚኒስትሩን ማብራሪያና ገለጻ በከፍተኛ አመራሮች ዘንድ ተቀባይነት አላገኘም ያሉት ዶክተር ሚልኬሳ የጠቅላይ ሚኒስትሩ ውሳኔ የሰራዊቱ ከፍተኛ አመራሮች መካከል ከፍተኛ የሆነ ፍርሃትና ድንጋጤን መፍጠሩን አመላክተዋል። በመጨረሻም ከፍተኛ ባለስልጣኑ በፖሊስ ቁጥጥር ስር መዋላቸው ተነግሯል። የድሮን ጥቃት እንዲፈጸም ትዕዛዝ ሰጥተዋል የተባሉት ባለስልጣን ላይ ከባድ የፍርድ ቤት ውሳኔ መተላለፉም ተሰምቷል። ባለስልጣኑ 30 ዓመት ሙሉ እንዲታሰሩ ፍርድ ቤቱ ውሳኔ ማስተላለፉ ከፍተኛ መነጋገሪያ ሆኗል። የቀድሞ የደቡብ ኮሪያ ፕሬዝዳንት ወደ ሰሜን ኮሪያ ድሮን በመላካቸው የ30 ዓመት እስራት ተፈርዶባቸዋል። የደቡብ ኮሪያ ፍርድ ቤት የቀድሞ የሀገሪቱ ፕሬዝዳንት ዩን ሱኪዮል ወደ ሰሜን ኮሪያ ድሮን በመላካቸው ተጨማሪ የ30 ዓመታት እስራት ውሳኔን አስተላልፏል። አቃቢ ሕግ እንዳለው የቀድሞ ፕሬዝዳንት ወታደራዊ አገዛዝ ማወጃቸውን ለመሸፈን ፒዮንግያንግን ለማስቆጣት ሞክረዋል ያሉ ሲሆን በአውሮፓውያኑ 2024 ላይ ወታደራዊ አገዛዝን አውጀው ሀገራቸውን ወደ ፖለቲካዊ ቀውስ ውስጥ ከመክተታቸው ጋር በተያያዘ ታስረው እንደነበር አይዘነጋም። ወታደራዊ አገዛዝ ያወጁት ሀገሪቱን ከጠላት ለመከላከል መሆኑን ቢገልጹም ከፍተኛ ተቃውሞ ገጥሟቸዋል። ያቀረቡት የወታደራዊ አገዛዝ ሐሳብ ከከሸፈ በኋላ በቁጥጥር ስር ውለው የዕድሜ ልክ እስራት ተፈርዶባቸውም እንደነበር አይዘነጋም። የስዑል ቀጠናዊ ዳኛ የቀድሞ ፕሬዝዳንት፣ የቀድሞ መከላከያ ሚኒስትር ኪም ዮንግ ኡን፣ የቀድሞ የድሮን ኦፕሬሽን ኃላፊ ኪም ዮንግ ዴይ እንዲሁም የቀድሞ የደህንነት ኃላፊ ዮኢን ስልጣንን በመበዝበዝና ሀገርን በመክዳት ወንጀል ጥፋተኛ መሆናቸውን አስታውቀዋል። ተከሳሾቹ በወታደራዊ ኦፕሬሽን ሽፋን ሰሜን ኮሪያን ለመተንኮስ ሞክረዋል። ዓላማቸው የአስቸኳይ ጊዜ አዋጅ መደንገግ ነበር ሲል
ፍርድ ቤት ውሳኔውን ይፋ አድርጓል። የቀድሞዎቹ ባለስልጣናት ሰሜን ኮሪያ በመተንኮስ የወታደራዊ ግጭት ስጋት እንዲባባስ ማድረጋቸው ነው የተብራራው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።